ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ዛሬ ምዕራፍ 6 ክፍል 1 እንጀምራለን። ምዕራፍ 6 ዋና ዋና ቃላት። ይህን ምዕራፍ ከተማራችሁ በኋላ የምታገኙት ጥቅም። በመጀመሪያ ግን እስኪ ምዕራፍ 5ን ስጀምር እንዲህ ብያችሁ ነበር። አንዴ ልመለስ። አንዴ ታገሱኝ። እሺ ምዕራፍ 5 ላይ ይህን ምዕራፍ ከጨረሳችሁ በኋላ ዋና ዋና ቃላት ፓተርን እና መስራች አባል ስለሚሉት ፓተርን ምን እንደሆነ እንግዲህ ተረድታችኋል። ይህን ካልተረዳችሁ ምዕራፍ 5ን መማራችን ኪሳራ ውስጥ ገብቷል ማለት ነው። ፓተርን ምንድን ነው? ፓተርን እንዴት ነው የሚደረደረው? ከምን አንጻር ነው ቀጣዩን የምንተነበየው? ፓተርን ማለት ምን ማለት ነው? ወይም ክትትል ማለት ነው። ምስሎችን አይተን ወይም ደግሞ ፊደላትን አይተን ቀጣዩን የምንተነበየው ከምን ተነስተን ነው? እዚህ የምታዩቸው ምስሎች ለምሳሌ ዳሹ ላይ የሚሞላው እዚህ ዳሽ ላይ ከምን ተነስተን ነው ይህን እዚህ ዳሽ ላይ ያለን ምስል የምናስቀምጠው? እንዴት ነው የምናውቀው? እነዚህን ምስሎች አይተን ለምሳሌ እዚህ ዳሽ ላይ የሞላ ነው ምንን መሰረት አድርገን ነው? እነዚህን ሳንቲሞች አያችሁና እዚህ ጋር የሚሞላው የሳንቲም አይነት የትኛው ነው ለምን የሚለውን ትረዳላችሁ። ተረድታችሁ ከሆነ አሁንም ግን ጭልም ያለ ነገር እዚህ የምታዩቸው ሲሊንደሮች እዚህ ቦታ ላይ እዚህ ክፍት ቦታ ላይ የተሞላው ምንን መሰረት አድርገን ነው? እንዴት ነው እዚህ ላይ የሞላ ነው? ይሄም እነዚህ የምታዩቸው በሙሉ ማለት ነው እንዴት ነው መልመጃውን? ይሄን መልመጃ ስንሰራ በቁጥርም እንዲሁ ስንሄድ እዚህ ባንዲራ የሚመስሉ ነገሮች ላይ እዚህ አሁን እዚህ ጋር 25 30 ይልና እዚህ ላይ 35 40 ያንን እንሞላለን። ለምሳሌ ከምን ተነስተን ነው? እዚህ ጋር 60 ይላላችኋል 65 አለና እዚህ ጋር 70 ብለን ሞላን። እንዴት አወቅን 70 መሆኑን? ባንዲራ ምልክቱ ላይ 70 የሚል ነገር አለ ወይስ እንዴት ነው የሚለውን ተረድታችኋል ወይ ነው? መልሳችሁ ጥሩ መልስ እንደሚሆን እገምታለሁ። በጣም ጥሩ። አሁን ደግሞ ይህን ምዕራፍ ከጨረሳችሁ በኋላ እርዝመት ምንድነው? ቁስ መለካት እንዴት ነው ቁስ የሚለካው? ይዘትስ ምንድነው? እነዚህ መሳሪያዎች እዚህ ጋር የምታዩቸው የመለኪያ አይነቶች ናቸው። የምን መለኪያ ናቸው? ይህ ምን ይባላል? ምንድነው የምንለካበት? ቁመት ነው የምንለካበት ይሄን ነገር? እሺ ይሄስ ክብደትን ነው የምንለካበት ወይስ ምንድነው? ይሄ አንድ ሌላ እነዚህ የምታዩቸው የእጅ እና የክርን ምልክቶች አሉ። እዚህ ጋርም እንደዚሁ ምንድነው የሚያደርጉት እነዚህ ነገሮች? አንድ እነዚህ የመለኪያ አይነቶች ከዚህ የመለኪያ አይነት በምን ይለያል? እሺ ይሄ እነዚህ የክብደት መለኪያ ናቸው እንዳላችሁ ይገባኛል። ሚዛን ነው አይደለ? ይሄ ደግሞ ቁመትን ወይም ርዝመትን የማንኛውም ነገር መለኪያ ነው። ይሄ ደግሞ ክብደትን መለኪያ ነው። እሺ ሌላ እነዚህ ነገሮች እነዚህም እንደዚሁ። አሁን ከነዚህ እንነሳና ይህ በእጅ ስንዝር የምንለው ወይም ደግሞ ክንድ፣ አንድ ክንድ፣ ሁለት ክንድ ወይም አንድ ጫማ የምንለው እነዚህና እነዚህ ግሩፖች በምንድን ነው የሚለያዩ? አሁን ሁለቱ መለኪያዎች ናቸው፣ ግን ባህላዊና ዘመናዊ በሚል የመለኪያ አይነቶች። እዚህ ጋር ደግሞ እነዚህ የመለኪያ አይነቶች እዚህ የምታዩቸው የመለኪያ አይነቶች ደግሞ እስካሁን ካየናቸው የመለኪያ አይነቶች ምን ልዩ ያደርጋቸዋል? ፈሳሽ ነገርን መለኪያ መሆናቸው። እነዚህም በዝርዝር የምናይበት ምዕራፍ ነው። ይህ ምዕራፍ እርዝመት ሳንቲሜትር እና በሜትር መለካት። ሴንቲሜትር ምንድን ነው? እንግዲህ ልንገባ በተግባር እንመልከታው። ዮናስ፣ መቅደስ እና ዳውድ የተባሉ 3 ተማሪዎች በክፍል ውስጥ ተጠጋግተው ቢቆሙ እዚህ እንደምትመለከቱት ማለት ነው ቢቆሙ ከሶስቱ ረጅሙ መካከለኛውና አጭሩ ማን ነው? እንዴት አወቃችሁ? ስማቸውን እዚህ አስቀምጦልናል። ዮናስ ያው፣ መቅደስ መካከል ላይ ያለች፣ ዳውድ ያው። አጭሩ የትኛው ነው? አጭሩ መካከለኛስ ማን ነው? እንዴት አወቃችሁ? አሁን በማየት ጎን ለጎን ስለቆሙ
የግድ ለየብቻ ቢሆኑ ሜትር ያስፈልገናል። ለክተን በሜትር እናውቃለን እንላለን። አሁን ጎን ለጎን ስለቆሙ ግን ማን ረጅም ስንት እንደሆኑ አናውቅም እንጂ ማን ረጅም ማን አጭርና ማን መካከለኛ እንደሆነ መለየት እንችላለን። ሰው ዳውድ ከሁሉም አጭር ነው፣ ዮናስ ረጅሙ ነው፣ መቅደስ ደግሞ መካከለኛ ነች። እሺ ኤኒዌይስ ስለመለካት ሀሳብ እየሰጠን ነው። በአካባቢያችሁ ሰዎች እርዝመትን ለመለካት የሚጠቀሙባቸው ይኸውና ቅድም ስላችሁ የነበረው ባህላዊ የእርዝመት መለኪያዎች ምን ምን ናቸው ተናገሩ ይላችኋል። እሺ ሌላ ከባህላዊ እርዝመት መለኪያ ምድቦች በተጨማሪ የምታውቋቸው ካሉ አሁን ዛሬ ይችን ባጭሩ እና ከዛ እንደገና እነዚህን ደግሞ ባህላዊና ዘመናዊ እያላችሁ እነዚህ እንድትለዩ የቤት ስራ ልስጣችሁ። አምስተኛውንም የቤት ስራ ልስጣችሁና 6ን ተግባር 2 ላይ በሚቀጥለው ክፍል እንገናኛለን። አሁን ስራ ስላለች ለዛሬ እዚህ ላይ ባጭሩ ይብቃል። ምናልባት ቀደም ብላችሁ ሄዳችሁ ከሆነ ፈጠን እንድንላችሁ በሚቀጥለው ፕሮግራም ማሜ ማትስ ዩቲዩብ ቻው።